የዴክላን ራይስ እንዴት ነው ጉዳቱ? ካሊድ የላከልን ሐሳብ ነው። ቅድም አነሳ ነው ያን አይደለም ጉዳቱ ለአስቶን ቪላው ጨዋታ ዴክላን ራይስ ራሱ በገለጸው መልኩ ለስካይ ስፖርት ደርሳለሁ ምንም ችግር የለም ብሏል። ዴክላን ራይስ ሙስኬራ ግን አርቴታ ከጨዋታው በኋላ እንደገለጹት ግራ ገብቶናል አሉ። ጉልበቱ ይሁን ቁርጭምጭሚቱ ይሁን አልገባንም፣ እሱም ሊያውቀው አልቻለም ቦታውን እና በደንብ መመርመር አለበት ብሏል። የሙስኬራ ትንሽ ጠንከር ያለ ይመስላል። የራይስ ግን ግርምሾ እንዳልከው ለአስቶን ቪላው ጨዋታ ይደርሳል። እሺ፣ በጣም በርካታ አስተያየቶች አድማጮች እየላካችሁልን ይገኛል። ከተላኩልን አስተያየቶች መካከል በጣም ብዙ ሀሳቦች ናቸው። የሲዲ ስፖርት ቤተሰቦቻችን ፉአድ ከማል ዛሬ ድል ለሬድ ዴቪልስ ብለዋል። ለቀያዮቹ ሰይጣኖች ምሽት ላይ ከዌስትሃም ጋር ጨዋታቸውን ያደርጋሉ ኦልድ ትራፎርድ ላይ። አናንያ ሳካ ራስ ወዳድ እየሆነ ነው ብሎታል። ጎሉ በተለይ ባይቆጠር ነው ነጻ አቋቋም ላይ የነበረው የኮሬስ ነበር። ከጎሉ በፊትም ሌላ ኳስ ለየኮሬስ መስጠት የሚችለውን ኳስ ሳካ አለመስጠቱ ብዙዎች ትችት እንዲያደርሱበት አድርጓል። እሺ፣ የሌላ ክለብ ደጋፊ እኛ ዋንጫ እንበላለን ብለው ስለ ራሳቸው ሲያወሩ ብቸኛዋ ሻሼ ግን የራሷን ትታ አርሰናል ዋንጫ ይበላም ትላለች፣ የበታችነት ስሜት ብሎ አስተያየቱን የላከልን አርሰናል 394 የሚል የዩቲዩብ መጠሪያ ስም ያለው አስተያየት ሰጫችን ነው። በቲክታክ ላይ ያየሁት ነበር። የተለያዩ አርማዎችን አድርገው ቼልሲ ዋንጫው የኔ ነው ይላል፣ ማንቸስተር ሲቲ ዋንጫው የኔ ነው፣ አርሰናል ዋንጫው የኔ ነው ይልና ማንቸስተር ዩናይትድ ላይ ሲደርስ አርሰናል ዋንጫ አይበላም የሚል ነገር አድርገው ቲክታክ ላይ እንደ ሜም የሰሩበትን ነገር አይቼ ነበር እና አስተያየት ሰጫችን ከዛ የተመለከተው ይመስለኛል ይህንንም ጉዳይ። እሺ፣ ሌሎች ሀሳቦችም መጥተዋል። ሊቨርፑል ግን በዚህ አቋሙ ሻምፒዮንስ ሊግ ይገባ ይሆን? አብዱል ማሊክ የላከልን አስተያየት ነው። ዮሴፍ በእርግጠኛነት ዘንድሮ አርሰናል ያሸንፋል፣ ዋንጫውን ይወስዳል ብለዋል። አብረን የምናየው ይሆናል። እሺ፣ ሌሎችም ሀሳቦች በጣም ብዙ ሀሳቦች ስለመጡ ወደ ሌሎች ርዕሰ ጉዳዮቻችን እንገባለን። በየት ያሉ ጥያቄዎች ካሉም እነሱንም በአስተያየት መስጫው ላይ ላኩልን፣ መልሰን ወደ እናንተ እናደርሳለን። ቀጥለን የምንመለከተው ጉዳይ ቼልሲና ሊቨርፑል ይሆናሉ። የሊቨርፑል የቁልቁሎት ጉዞ ቼልሲ አለ ሲባል የለም፣ የለም ሲባል ደግሞ አለ። አርሰናል ላይ እንደዛ በጎዶሎ ተጫዋች ነጥብ ተጋርቶ የወጣው ቼልሲ ትናንት በሊድስ ዩናይትድ ወራጅ ቀጠና ውስጥ ባለው ቡድን ሲፍረከረክ ማየት በርካቶቹን አስገርመዋል። አሰልጣኝ ጀርመናዊ አሰልጣኝ ፋርከ ሊሰናበቱ ደብዳቤ ተቀምጦላቸው ነበር። ባይዘዌ የትናንትና ጨዋታ እየጠበቁ ነበር። እና ዳንኤል ፋርከ ሊባረሩ ተዘጋጅቷል። ምክንያቱም ሊድስ ዩናይትድ ከ7 ጨዋታዎች በ6ቱ በመሸነፉ ምክንያት ነው። አንደኛ፣ ሁለተኛ በ11 ነጥብ ወራጅ ቀጠና ውስጥ ስለነበረ ነው። ከትናንቱ ጨዋታ በፊት በ11 ነጥብ ወራጅ ቀጠና ውስጥ ነበር እና በ3 ተከታታይ ጨዋታዎች ተሸንፏል። በአራተኛው ይሸነፋል ወይስ አይሸነፍም ተብሎ ዳንኤል ፋርከ ደብዳቤ ተቀምጦ የስንብት ደብዳቤ ነበር። 3-1 ቼልሲን ይሸነፋሉ ተብሎ ስለተጠበቀ ነው ደብዳቤው የተዘጋጀው ማለት ነው። ግን በኋላ ላይ ደጋፊም አሸንፈው ብናሰናብታቸው ደጋፊውም አያስተርፈንም በሚል የሊድስ ዩናይትድ አመራሮች ያንን ደብዳቤ ወደ መሳቢያቸው ውስጥ አስቀምጠውታል። አሁንም ቢሆን ዳንኤል ፋርከ አደጋ ውስጥ ናቸው። ግን ትናንት ታላቁን ቼልሲን በሜዳቸው ኢላንድ ሮድ ላይ 3-1 በሆነ ውጤት ማሸነፋቸው ኢንዞ ማሬስካ ምን ነካቸው ነው ያስባለው። እንደውም ከሊድስ ይልቅ ይፈትናቸዋል ተብሎ የተጠበቀው በርማውዝ ነበር። ቀጣዩ አሁን ቅዳሜና እሁድ በሚደረጉት 15ኛ ሳምንት ላይ የሚገጥሙት በርማውዝ አደጋ ውስጥ ሊከታቸው ይችላል የሚል ሐሳብ ነበር። ሊድስ ዩናይትድ ትናንት የቼልሲን ወገብ ዛላ ነው ያለው። ሌላው ሊቨርፑል ነው። የቫንዳይክ አቋም አነጋጋሪ እየሆነ ነው። የዘንድሮ የቫንዳይክ አቋም የቫንዳይክ ብቻ አይደለም፣ የሊቨርፑል የበርካታ ተጫዋቾች አቋም አነጋጋሪ ነው። ትናንትም ወደ ጎል የተመታውን ኳስ በመቀመጫው ዴፍሌክትድ አድርጎ ነው በቫንዳይክ መቀመጫ ተጨርፎ ነው መረብ ላይ ያረፈው እና ሰንደርላንድ
ኦፍኮርስ ጠንካራ ቡድን ነው፣ በርካታ አፍሪካውያን አሉት። የሰንደርላንድ ቀጣይ እጣ ፈንታ አደጋ ውስጥ የሚገባው ከአፍሪካ ዋንጫ በኋላ እንደሆነ ደጋግመን እየገለጽን ነው። ምክንያቱም 7 ተጫዋቾች ክለቡን ለቀው ወደ አፍሪካ ዋንጫ ስለሚሄዱ ማለት ነው። የሰንደርላንድ 7 ተጫዋቾች ብዙ ነው። 7 ተጫዋች ሶፊ ደግሞ ወሳኝ ተጫዋቾቻቸው ናቸው። ትናንት ጎሉን በማስቆጠሩ ረገድ አስተዋጽኦ የነበረው ሹት ያደረገው ታሊቢ ወደ ሞሮኮ ያመራል። እሱ የመታውን ኳስ ነው በመቀመጫው ዴፍሌክትድ ያደረገው ቨርጅል ቫን ዳይክ። የቼልሲን የሊቨርፑልን አያይዘን እናንሳቸው ሶፊ። በጣም አሪፍ ግርሜ። የሊድስ ከቼልሲ ትናንት የነበረው ጨዋታ ያው ብዙዎች እኛን ጨምሮ ቼልሲ እንደሚያሸንፍ ግምታችን አስቀምጠን ነበረ። ምክንያቱም ካለው የስኳድ ሁኔታ አንጻር ግን ይህንን ነገር ስናስቀምጥ ግን መሰረታዊ ነገር ያስቀመጥናቸው ነበረ። ቼልሲ አንደኛ ካይሲዶን ማጣት። ቼልሲ በነገራችን ላይ በግራ ሞሰርኮ በቀኝ በካይሲዶ ጥላ ስር ያለ ቡድን ነው። በቃ የቼልሲ ምሰሶም አግዳሚም ቋሚም ካይሲዶ ነው። ለዛ ነው የስታንፎርድ ብሪጅን ጨዋታ ካይሲዶ በሌለበት እንዴት አርሰናል ማሸነፍ አልቻለም የሚል ወቀስ አርሰናል ላይ የመጣበት ከዛ ጋር ተያይዞ ግልጽ ነው። ካይሲዶ በሌለባቸው ጨዋታዎች ቼልሲ ኖቲንግሃም ፎረስት ነው፣ ቼልሲ ክሪስታል ፓላስ ነው፣ ቼልሲ ብራይተን ነው። ሊያሸንፍም ላያሸንፍም ይችላል መገምተው እንጂ እርግጠኛ የምትሆንበት አይደለም። ካይሲዶ ሲኖር ግን ሁሌም ቼልሲ ያሸንፋል። ቼልሲ ካለ ካይሲዶ ከውሃ የወጣ አሳ እንደማለት ነው። በነገራችን ላይ ወሳኝ ተጫዋቹ ነው። ባለፈው በአርሰናሉ ጨዋታ ከወጣ በኋላ ሪቼ ጄምስ ከበር ያደረገበት መንገድ አስደማሚ ነው። ግን ሪቼ ጄምስ ከሳምንት እንደዚህ አይነት ጨዋታ ሊያሳልይ አይችልም። በየሁለት ቀን ልዩነት እንዲህ አይነት ጨዋታ ሊጫወትልህ አይችሉም። ለዛ ነው አሰልጣኝ አርነ ስሎት ያን ሁሉ ተጫዋች ቀይረው የገቡት። በትናንትናው ጨዋታ ተከላካዩን እንዳለ ቀይረውታል። ቻልባ ነበረ ማሎ ጉስቶ ቦታ ላይ ሲጫወቱ የነበረው። ሪቼ ጄምስ አልነበረም። ባዲያሼሊና ቶሲና ዳራቤ ወደ ቋሚ 11 መጥቶ ነበረ። ከፊት ሊያም ዴላፕ ወደ ቋሚ 11 ገብቷል። በርከት ያሉ ለውጦችን አድርገው ነበር የመጡት። ልክ ናቸው፣ አማራጭ የላቸውም። በየሶስት ቀኑ ሪቼ ጄምስንም ፎፋናንም ማጫወት አችልም። ጉዳት ሁሌም የሚያጠቃቸው ተጫዋቾች ናቸው። አንድ ጨዋታ ላይ ምርጥ ፐርፎርማንስ አሳይቶ በቀጣዩ ጨዋታ ላይ ወገቤ ነው የሚቀመጡ ተጫዋቾች ናቸው ፎፋናም ሪቼ ጄምስ። ለዛ ነው ያስቀመጧቸው እንጂ ፎፋና ድንቅ ተጫዋች ነው። ቢገባ የበለጠ ኮንትሮል ማድረግ ይችል ነበር ተከላካዩ። በተመሳሳይ ሪቼ ጄምስም ግን የአቅም ችግር አለ፣ የጉልበት ችግር አለ፣ የጉዳት ችግር አለ። ትልቁ ችግር ግን ትናንት ቼልሲ በሊድስ የተሸነፈበትን በግራ ሞሰር ነው በቀኝ ከዓመቱ መጀመሪያ ጀምሮ ቼልሲን ከዝውውር ጋር ተያይዞ ጀምሮ ስንገልጸው የነበረው ችግር ነው። ትናንትም የተመለከት ነው የተከላካይ ስተት፣ የግብ ጠባቂ ስተት። ጎሎች የሚቆጠሩት በእነዚህ ተጫዋቹ ምክንያት ነው። የቶሲና ዳራቤው ተሳስቶ ሶስተኛው ጎል ቼልሲ ተነቃቅቶ ወደ አቻ ለመምጣት እየሄደ ባለበት ሰዓት የሰጠው ኳስ ቶሲና ዳራቤው፣ ማሎ ጉስቶና ሮበርት ሳንቼዝ ሶስቱም ነው የተሳሳቱት። ማሎ ጉስቶ ኳሱን ጫና ውስጥ ላለ ተጫዋች ነው የሰጡት። ቶሲና ዳራቤው ማውጣት እየቻለ እዛው ሲንደፋደፍ ደረሰበት። ኦካፉር ተቀይሮ የገባው ተጫዋች ሪቼ ማን ነው ሳንቼዝ፣ ሮበርት ሳንቼዝ ኳሱን ቢያንስ ነካ ቢያደርግባቸው ወደ ጓደኞቹ መስጠት ይችል ነበረ። ለመያዝ ሲሞክር እግሩን ሰደደበት፣ ኳሱን ነካበት፣ አገቡት። ተመለከትከው? ይሄ ቼልሲ ምናልባት ቶተናም ሲያሸንፍ ሰሜን ለንደን ላይ መጥቶ ትራሞ ሱፐር ስቴዲየም ላይ ቼልሲ ባለፈው ከአርሰናል ጋር በነበረው 1-1 በተለያየበት ጨዋታ ቼልሲ በተመሳሳይ መንገድ በሻምፒዮንስ ሊጉ ባርሴሎናን ሲያሸንፍ ያሳያቸው ብቃቶች ቲፒካል ናቸው፣ የተለዩ ናቸው፣ በጣም ጥሩ ናቸው። ግን በሌሎቹ ጨዋታዎች ላይ ስንመለከት በሰንደርላንድ የተሸነፈበትን ጨዋታ ተመልከት፣ ትናንት የተሸነፈበትን ጨዋታ፣ እያንዳንዱ የተሸነፈባቸው ጨዋታዎች ላይ የተከላካዩ የሚግብ ጠባቂ ውስተታል። ይህን ቀድመን ተናግረናል። ቼልሲ በዚህ የውድድር ዓመት ቶፕ ፎርም ለመቆየት ለዋንጫው ለመፎካከር ቢሆን አንድ በጣም ኤክስፔሪንስድ የሆነ ጥራት ያለው ተከላካይና ጥራት ያለው ግብ ጠባቂ ያስፈልገዋል። ማይክ ሜኛን፣ ዶናሮማ እየተባለ ስማቸው ሲነሳ ነበር። እንዲህ አይነት ግብ ጠባቂዎችን ቢያገኝ የመሃል ተከላካይ ላይ ፕሩፍ ያደረገ ተከላካይ፣ በቃ ሃይ ሌቭል ላይ ያለ ተከላካይ እንደ ጆናታን ታህ ወደ ባየር ሙኒክ ከመሄዱ በፊት እንደዚህ አይነት ተከላካዮችን ማግኘት ከቻሉ እንደ አንቶኒዮ ሮዲገር የቀድሞ ተከላካያቸው፣ ሮዲገር አሁን ከማድሪድ ሊወጣ ይችላል እየተባለ ነው።
እንዲህ አይነት ተጫዋቾችን አግኝቶ ከፍ ባለ መንገድ ጥራት ያለው ተከላካይ አምጥተው ተከላካይ መስመራቸውን ኮልዊል ጥሩ ነው። አሁን ፎፋና ጉዳት እያጠቃው ነው እንጂ ጥሩ ነው። አንድ ጥራት ያለው ተከላካይ ቢኖር ቻሎባህንም ቶሲን አዳራ ቢሆንም ባዲያሼሊንም ሌሎቹንም ተከላካይ አችምፖንግንም የማረጋጋትና ልብ እንዲገዙ የማድረግ የማስተማር እና ስህተታቸውንም የማረም ስራ ይሰራሉ ሁለቱ። አንድ መሃል ተከላካይ፣ አንድ ግብ ጠባቂ ማግኘት ቢችል ቼልሲ ይህንን ነው በየጨዋታው እየተመለከትን ያለ ነው። ቼልሲ አፕ ኤንድ ዳውን የሚሆነው በእነዚህ ምክንያት ነው። አጥቂው ጎል ያስቆጥራል፣ አጥቂው ጫና ይፈጥራል፣ በየጨዋታው ጎል ያስቆጥራል። የቼልሲ አጥቂ ችግር የለበትም ማንም ላይ። አርሰናል ላይም ጠንካራው ተከላካይ ላይ የሚያስቆጥራል፣ ደካማው ተከላካይ ሊድስ ላይ የሚያስቆጥራል፣ ሁሉም ላይ ያስቆጥራል። ስለዚህ ይሄ መታረም የነበረበት ችግር ነበረ። ይህን ባለማረማቸው የመጣ ተከታታይ ችግር ነው። ኢንዞ ማሬስካ ትናንት ሲጠየቁ ምናምን ዛሬ ጨዋታችሁ ምንድን ነበር ችግሩ ሲሉት ኤቭሪቲንግ ነው ያሉት። አንድም ደስ የሚል ነገር የለውም ነው ያሉት። ኢንዞ ወርዶ ነበረ። ቼልሲ አንድ ጨዋታ ብቻ በአመት የሚያደርግ ነው የመሰለው። ባለፈው ጨዋታ ላይ በጎደሎ ተጫዋቶ ከአርሰናል ጋር ያረገው ፍትጊያ ዋጋ አስከፍሎታል። ደክመዋል ልጆቹ። ኢንዞ ልክ አልነበረም። ማሎ ጉስቶ ተቀይሮ ገብቶ መራመዱ ላቅቶት ተመልክተነዋል። ማርክ ኩኮያ የምናውቀው ኩኮያ አልነበረም። ትናንት ወርዷል። የስታንፎርድ ብሪጁ አርሰናል ፊልማ ያመጣው ጣጣ አንዱ ችግር ነው። ስፔሻሊ እኔ ያንን የአርሰናሉን ጨዋታ ላይ ያን ያህል ጉልበት ባያወጡ በየትኛውም ቡድን ለሊድስ ያንሳሉ የሚል እሳቤ የለኝም። እንዲያንሱ ያደረጉት ሜጀርሊ የተከላካይና ግብ ጠባቂ ያልናቸው አስተካክሎ ያልመጣው ክረምት የዝውውር መስኮት ችግርና እንደገና የስታንፎርድ ብሪጁ ድካም አርሰናል ጋራቸው ያወጣበት ተደምሮበት ያመጣው ክፍተት ነው ቼልሲ እነዚህ ችግር ውስጥ የከተተው። ኢቨን ሶፊ አይተህ ከሆነ በዛ ጨዋታ ላይ ሞይሴስ ካይሲዶ እንደውም ጨዋታው ላይ እየገለጽከው ነበር። በዚህ ደረጃ አግሬሲቭ ሆኖ አይቼው አላውቅም። ሞይሴስ ካይሲዶን ታክል ያደርጋል፣ ይወርዳል፣ ግን በዚህ ደረጃ አግሬሲቭ ሆኖ አይቼው አላውቅም። ይሄ ጨዋታ አመኑኝ ቀይ ካርድ አለ ባልከው መሰረት ቀይ ሞይሴስ ካይሲዶ የተመለከተበት ጨዋታ እንደሆነ አይተናልና ኢቨን ቼልሲዎች ሲመጡ በጣም የጨዋታውን የአቅም ወይም ኢንቴንሲቲ የጨዋታ መጠናቸውን ከፍ ማድረግ ብቻ ሳይሆን አግሬሲቭሊ ነበር እንቅስቃሴያቸው በሙሉ። ኢቨን ተጫዋች ኳስ በሚነጥቁበት ሰዓት ላይ እንኳን ሄደው እዛ ተጫዋች ፊት ላይ የመጨፈር አይነት ነገር ለምሳሌ ኖኒ ማዲያ ኦኬ የቀድሞ ተጫዋቻቸው አጋራቸው ነው። ኢንዞ ኳስ አስጥሎት ሶስቱም ሄደው አጠገቡ ላይ የሚጨፍሩበት እና አግሬሲቭሊ የሆነ ነገር አርሰናል በመሪነት ደረጃ ላይ መቀመጡና ያንን ነገር ለማጥበብ የሚደረግ ከመሆኑ ጋር ተያይዞ አግሬሲቭ ሆነው የሊድሱን ጨዋታ ታሳቢ ያላደረገ አቅም ነው ያወጡት አርሰናል ላይ እና ይሄ ባይዘዌይ ለሌሎችም ትምህርት የሚሆን ነው። እንቅስቃሴ ላይ ስትገባ ቀጣይ ጨዋታዎችንም ታሳቢ አድርገህ በሆነ ሁኔታ ይሄንን መስራት ያለበት ይሄንን ካልኩሌሽን መስራት ያለበት አሰልጣኙ ነው፣ ኮቺንግ ስታፉ ነው ይሄንን መስራት ያለበት። አሁን ኤንዞ ማሬስካ በአርሰናሉ ጨዋታ ላይ ተደነቁ፣ አሁን ተወቀሱ። ምክንያቱም ቢያድርም ስተት ከሰራ ስተት ኤግዛክትሊ። ምክንያቱም አርቴታ ነው። አርቴታ ለምንድነው ትናንት ኢዜን ያሳረፈው? ለምንድነው አርቴታ ትናንት ሳካን ያሳረፈው? ቲምበርን ያሳረፈው? የኮሬሽን ያሳረፈው? 2 ቀን አርፎ አስቶን ቪላን ቅዳሜ ስለሚገጥም ያንን ካልኩሌት አድርገህ ነው የምትመጣው። ቀጣይ ተጋጣሚን ግምት ውስጥ እያስገባ ነው የምትመጣው። ኢንዞ ማሬስካ ያንን ያሰቡበት አልመሰለኝም። በሙሉ አቅማቸው ኢቭን ኢትስ ኦኬ ያሉትን ተጫዋቾች ሊያጫውቱ ይችላሉ፣ ግን የጌም ማኔጅመንታቸው ፑር ነው። አግሬሲቭሊ ያለ የሌላ ኃይላቸውን ለዚህ ጨዋታ አዋሉና ወራጅ ቀጠና ውስጥ ባለው ሊድስ ዩናይትድ ትናንት እጅ የሰጡበት ነውና እቺን ለመጨመር ብዬ ነው። በዚህ አጋጣሚ አሚን አብዲ ለስጦታው በጣም እናመሰግናለን። ክበርልን ወንድማችን አሚን አብዲ ከልብ እናመሰግናለን። ሊቨርፑል ከሰንደርላንድ አጭር ነገር ብቻ ነው ብሎ ካለን ሰዓት አኳያ ወደ ማንቸስተር ዩናይትድና ዊስታም የምሽቱ ጨዋታ መሄድ ስላለብን 1-1 ነው ያለቀው ጨዋታው። ፍሎሪያን ቪርትዝ ግን ግርምዬ ግመል ላይ ሆኖ ውሻ የሚነክሰው አይነት እድለኛ ያልሆነ ሰው ነው። ትናንት እንደዚህ አይነት ጎል አስቆጥሮ የተመዘገበው በሙኬሊ ነው። ኦን ጎል ሙኬሊ። ቴንኪ ለስጦታው። በዚህም እየጎረፈ ነው ስጦታ። ቴንኪ አድማጮቻችን ቲክቶክ ላይ ምሽ ሊቨርፑል ላይ አንድ ነገር ብቻ ነው የማስቀምጠው። አርነ ስሎት ከሊቨርፑል ጋር ህለዋቸው ያለቀ ይመስለኛል። አደጋ ውስጥ ነው በቃሉም ውስጥ ያለቀ ይመስለኛል። ብዙም ተስፋ ያለው አይመስለኝም። አንፊልድን ተርፍ ሙር ነው ያስመሰሉት። አንፊልድን ኢላን ሮድ ነው ያስመሰሉት። ማንም እየመጣ የሚፈነጥዝበት ነው። ይህንን የሊቨርፑል ደጋፊዎችም አመራሮችም የሚታገሱት አይደለም።
ቡድኑን ያለውን አቅምና ቡድኑ መጠቀም የሚችለውን ነገር በደንብ የተረዱት አይመስለኝም። በዚሁ የሚቀጥል ከሆነ ሊቨርፑል ከባድ ውርደት የሚያስተናግድ ነው የሚመስለኝ እና 5 ጨዋታዎችን በተከታታይ አሸንፈው ከዛ በኋላ ካረጓቸው 9 ጨዋታዎች 6ቱን ተሸንፈዋል። ትናንት የመጀመሪያቻቸው ነው በነገራችን ላይ በዘንድሮው የውድድር ዓመት ሊቨርፑል አቻ አልወጣም። አልተዋቀረም፣ ቡድኑ አልተዋሃደም። ለመዋሃድም ጊዜ መፍጀት ብቻ ሳይሆን የሚዋሃድም አይመስልም በዚህ አካሄዱ እና ይሄ አዲስ ፍልስፍና ያለው አሰልጣኝ መጥቶ አዲስ ሀሳብ ያለው ሰው ካልመጣ ሀሳብ ጨርሰዋል አልመስሎት እና ይህን ነው በሊቨርፑል በኩል ላነሳ የምችለው ነገር ግርመኝ ሊቨርፑል አሳሳቢ ማለት ነው። በቀጣይ በደንብ እናነሳዋለን። ዩናይትድ ከዌስትሃም ሰፋ አድርገን የተወሰነ ሀሳብ እናንሳ። ሊቨርፑል በጣም አሳሳቢ ነው። ቨርጂል ቫን ዳይክ እና መሐመድ ሳላ ሁለቱም በጣም በቃ በተለይ ሳላ ሁለቱም ጨርሷል። ቫን ዳይክም ጨርሷል። ሁለቱም የጨረሱ ተጫዋቾች ናቸው። ቫን ዳይክ 34 ዓመቱ ነው። መሐመድ ሳላ 33 ዓመቱ ነው። ክረምት ላይ ነው የ2 ዓመት ውል ማራዘሚያ የፈረሙት፣ ግን ሁለቱም አብቅቶላቸዋል። አቋማቸው የድሮ ብቃታቸው ላይ አይደሉም ያሉት። አርነ ስሎት በዚህ ረገድ መስራት አለባቸው። ግን ማን አላቸው ነው ጥያቄውን። ደግሞ ያወጡት ብር ብዙ ብር ነው። 450 ሚሊዮን ፓውንድ ነው ክረምት ላይ ያወጡት፣ ግን ግማሽ ቢሊየን ፓውንድ ማለት በጣም በአንጻሩ አርሰናል ፒሮ ሂንካፔን የመሰለ ልጅ ነው። ብራይተን ፓላስን ምናምን እኮ ይገዛል። የገንዘብ እኮ አንድ ክለብ ይገዛል። የአንድ ዝውውር መስኮት ወጫቸው አንድ ትልቅ ክለብ ይገዛል። በጣም እና ከባድ ማለት ነው። አውሮፓ ሀገር ላይ ከባድ ነው የሊቨርፑል ጉዞ። ጫናው ከባድ ነው። ሊቨርፑል አሁን ተጋላጭ ሆኗል። ከባድ ተጋላጭ ሆኗል። አርነ ስሎት ባለፈው ዓመት በየርገን ክሎፕ ነው ዋንጫ የወሰዱት የሚለው ጉዳይ የበርካቶች ሀሳብ ሆኖ ጎልቶ እየወጣ ያለ ይመስለኛል።